ይሄ ሰው ግን የጠየቀው ለምንድን ነው የምትሉኝ? ጌታ መድኃኔዓለም ኢየሱስ ክርስቶስን ሊፈትነው ነበረ። ግን መድኃኔዓለም ክርስቶስ ምን አለው? አንተ የሕግ መምህር ነህ፣ የሕግ አዋቂ ነህ። ምን አነበብህ? ምን ተማርህ? መምህር ነህ፣ ሌሎቹ ምን ታስተምራለህ አለው። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ጉልበትህ፣ በፍጹም ኃይልህ ውደድ። ሁለተኛው ደግሞ ባልንጀራህን እንደ ራስህ ውደድ ይላል አለው። በቃ መልካም ተናግራን ይህን ፈጽም በሕይወት ትኖራለህ አለው። ልክ ጥያቄ ነበረ። ለጥያቄው መልስ አግኝቶ ነበረ። ሰውየው ጥያቄው ጠይቆ ለመረዳት ስላልሆነ ይገርማችኋል፣ የመለሰው መልስ አልመሰለውም። ሌላ ጥያቄ ፈጠረ። የእግዚአብሔር ልጅ ታውቃላችሁ፣ በየመንገዱ እንደምታውቁት እንደምትረዱት ብዙ ጥያቄዎች አሉ። ለጥያቄዎቸው ግን መልስ አይጠብቁም ምዕመናን፣ በፍጹም ጥያቄውንም መልሱንም ራሳቸው ናቸው የሚያመጡት። ለእኛ ራሱ ይመጡና እናንተ መላእክትን ታመልካላችሁ ይላሉ። ይሄ እንደ ጥያቄ ነው የሚያቀርቡት። እነሱ ግን እኛን የምናደርገውን ባለቤቶቹን መስማት ቢችሉ እንደዚህ አይሳሳቱም ነበረ። ራሳቸው ጥያቄ ጠይቀው በጠየቁ ጥያቄ መልስ ይመልሳሉ። እናንተ ታመልካላችሁ። ስለዚህ ይሄ ሰው ጥያቄ ጠየቀ። ያነበበውን አስተውል እስኪ። ምንድነው ያነበበው አለው፣ ነገረው። እግዚአብሔርን በፍጹም ነፍስ ውደድ የሚል አንብቤያለሁ፣ አውቃለሁ። እግዚአብሔርን በፍጹም ነፍስ ውደድ ማለት ምን ማለት ይመስላችኋል? ኦርቶዶክሳውያን ሕይወታችን እስከ መስጠት ድረስ እንኳን እግዚአብሔርን መውደድ ያስፈልጋል። ሕግጋቶቹን ስታነቧቸው እነዚህን ሁለቱን መጀመሪያ እግዚአብሔርን በፍጹም ኃይላችን በፍጹም ነፍሳችን እንድንወድ ይልና ያ ማለት ምን ማለት ነው? እግዚአብሔርን ከራሳችን በላይ መውደድ ማለት ነው። እግዚአብሔርን ከማን በላይ? ከራሳችን በላይ ንገሩኝ። ከማን በላይ? ከራሳችን በላይ እግዚአብሔርን እንድንወድ ማለት ነው። የሚያኖር እሱ አይደለም? የሚመግብ እርሱ ነው። አሁን በሕይወት እንድንቆም ያደረገ እርሱ ነው። ከኛ ይልቅ ለኛ የሚያስበው መድኃኔዓለም ስለሆነ እሱን ከራሳችን በላይ እንወድና ከዛ በኋላ ሁለተኛው ባልንጀራችሁን ከራሳችሁ በላይ ውደዱ አልተባለ። ባልንጀራችሁን እንደ ራሳችሁ ውደዱ። ሰውን እንደ ራሳችን እንድንወድ እግዚአብሔርን ከራሳችን በላይ እንድንወድ ታዘናል። ይሄን ተናገረ። በቃ ጥሩ ተናግረሃል፣ ይህን ፈጽም በሕይወት ትኖራለህ። ከዛ በኋላ በርዕስነት ያነሳነውን ጥያቄ ሁለተኛ ጥያቄ አመጣ። ምን የሚለው? ባልንጀራህ ማን ነው? መጽሐፍ ቅዱስ ላይ ምን ይላል? ራሱን ሊያጸድቅ ወዶ ይላል። ራሱን ምን ሊያደርግ ወዶ? ሊያጸድቅ ወዶ። ከኔ በላይ እውነተኛ፣ ከኔ በላይ መምህር፣ ከኔ በላይ አዋቂ፣ ከኔ በላይ ቅዱስ ማን አለ? ከኔ ጋር የሚስተካከል ማን አለና ባልንጀራ እንደ ራስ አድርገህ ውደድ የምትለኝ ማለት እኮ ነው። መምህራን አያችሁ፣ ራሱን ከፍ እያደረገ ነው። በመጽሐፍ ደግሞ ራሳችን ከፍ እንድናደርግ አይደለም የሚመከረው። ራሳችን ዝቅ ስናደርግ እግዚአብሔር ከፍ ያደርገናል። ስሙ ለዘላለም የተመሰገነ ይሁን። እኛ ራሳችን ከፍ የምናደርገው በፍጹም የትም አናደርስም። የእግዚአብሔር ልጆች ደስ የሚለው ውጤታማ የምንሆነው እኛ ራሳችን አዋርደን በቤተ መቅደሱ ተገኝተን እግዚአብሔርን ስንለምን፣ ራሳችን ዝቅ ስናደርግ እግዚአብሔር ደግሞ ከፍ ያደርገናል። ከውርደታችን ወደ ክብር የመለሰን መድኃኔዓለም ስለሆነ እሱ ግን ራሱን ማጽደቅ ፈለገ። በዓይኑ ሰው አይሞላ። ባልንጀራዬ ማን ነው አለ። በስንት እጥፍ ከሰዎች እንደሚያንስ ቢያውቅ ኑሮ በዚህ ትዕቢቱ ማለት ትዕቢት ያሳንሳል አይደል? ተንኮል ያሳንሳል። ፈታኝ መሆን ያሳንሳል። ራሱን ከሌላ ለይቶ ማየት ያሳንሳል። የእግዚአብሔር የሆነ ሰው ትክክለኛ አስተሳሰብ ያለው ሰው ራሱን ከፍ አያደርግም። ሌሎቹን ከኔ ይልቅ አንተ ትልቃለህ ማለት ነው። እንደዚህ ነው ቅዱስ መጥምቀ መለኮት ቅዱስ ዮሐንስ ያስተማሩን። ከኔ ይልቅ አንተ ትልቃለህ፣ እኔ ላንተ ይገባል እያሉ ነው ያስተማሩ። ስለዚህ እሱ ግን ከፍ አደረገና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁንና አንድ ምሳሌ ነገረው። በደንብ አስተውሉ።
አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ አለ። እየሰማችሁ ነው? ስንት ሰው? አንድ ሰው። ስንት ሰው? አንድ ሰው። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ጫካ ላይ ሲደርስ ምንም ብቻውን ስለነበረ ከጫካ ውስጥ ሽፍቶች ወጡና እንዳይሞት እንዳይድን አድርገው ቀጥቅጠው ደሙን አፍስሰው በሞትና በሕይወት መካከል ጥለውት ሄዱ። ከባድ ነው አይደል? ምዕመናን ዛሬ በሕይወትና በሞት መካከል ጥሎ መሄድም የለም አይደል? እያረዱ ደም እያፈሰሱ እንዳውም ዘልዝለው ሲበሉ ያሳዩናል። ያሳዝናል። ይሄ ሰው ሰዎቹ ደብድበውታል፣ ደሙ ፈሷል። መረዳት ይፈልጋል፣ የሚያግዘው ይፈልጋል። እባካችሁ እርዱኝ ለማለት እንኳን አይችልም። ይኸውላችሁ በሞትና በሕይወት መካከል ማለት ሙቷን ብላችሁ ጠጋ ስትሉ የሆነ እስትንፋስ ሙቀት አለው ሰውነቱ። ይህማ ደግሞ አለ በሕይወት አለ ስትሉ ደግሞ አይንቀሳቀስም። በሞትና በሕይወት መካከል ማለት በጣም ከባድ ነው። እግዚአብሔር ልጆች በዚህ ውስጥ እያለ በዚህ መከራ ውስጥ እያለ አንድ ካህን መጣ፣ ተመለከተው። ደሙ ፈሷል፣ ሰውየው ቆስሏል። በሕይወትና በሞት መካከል ነው፣ ግን ገለል ብሎ ሄደ ካህኑ። ምን አይነት ጨካኝ ካህን ነው እያላችሁ እንዳይሆን። ሌላው ሌላዊ መጣ፣ አየው፣ ተመለከተው፣ ደሙ ፈሷል። አሁንም አላገዘውም፣ አልረዳውም፣ ገለል ብሎ ጥሎት ሄደ። ሶስተኛ አንድ ሳምራዊ መጣ። ይኸውላችሁ ይሄን የሚነግረው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ሊያጸድቅ ወዶ ባልንጀራ ማን ነው ላለው ሰው ባልንጀራ ምን አይነት እንደሆነ እየነገረው ነው። ወዳጅ ምን አይነት እንደሆነ እየነገረው ነው። ወዳጅ ራሱን አሳልፎ የሚሰጥ ነው። ምዕመናን ወዳጅ የተራበ የሚያበላ ነው። ወዳጅ ስትወርቁ የሚደግፋችሁ ነው፣ የሚገፈትራችሁ አይደለም። ስለዚህ ወዳጅ ምን አይነት እንደሆነ ሊነግረው ሲፈልግ ነው። አሁን የሳምራዊ ተመለከተው፣ እንደ ሌሎቹ አልፎት መሄድ አልፈለገም። ምዕመናን ተጠጋው፣ አየው። በሞትና በሕይወት መካከል ነው፣ እስትንፋስ አለው። ይሄማ በሕይወት አለ አለና ቀና አድርጎ የሚፈሰውን ደም ጠርጎ አቁሞ የቁስል መድኃኒት የሚሆኑትን የወይራ ዘይት ያሉትን በሙሉ ከቁስሉ ላይ አድርጎ አስሮ ከወደቀበት አንስቶ በአህያው ላይ አስቀምጦ አካባቢ ወዳለው የእንግዳ ማረፊያ መንደር ይዞት ሄደ። ጥሩ ሰው አይደል? ምመና እናንተ የወደቀ ታነሳላችሁ፣ የቆሰለ ታክማላችሁ፣ የተራበ ታበላላችሁ። ምን ያክል ነው የምንተዛዘነው? አረ የባስ ደግሞ አሻራዬ ሊገኝ ይችላል ብለን ጥለን አንሄድም። በጣም ከባድ ነው እኮ። ይሄ ሳምራዊ ግን እጅግ በጣም ርኅሩህ ነው። ጥሎት ሊሄድ አልፈለገም። ይገርማችኋል፣ ነጋዴ ነው፣ ወደ ንግድ ቦታ እየሄደ ነው። አንድ ቀን አይደለም የአንድ ሰዓት ኪሳራ በጣም ብዙ ነው። እሱ ግን የሄድበት ከነበረው ቦታ ቀረ። ቁስለኛውን አበሰ፣ ደሙን ጠረገ፣ ቁስሉን አከመ፣ ተሸክሞ ወደ መንደር አስገብቶ አብሮት አደረ። ከሚሄድበት መንገድ ቀርቶ በጣም ይገርማል። የእግዚአብሔር ልጆች ሰው መሆን ያለበት እንዲህ ነው። ሰው የሆነ ሰው የሚያደርገው እንደዚህ ነው። ከዛ በኋላ አደረ። ትንሽ ያላለ ማነጋገር ጀመረ። በል እንግዲህ ተመልሼ አያለሁ፣ በርታ፣ ጠንክር፣ ከሚሄድበት ደርሼ ልምጣ ብሎ እሱን ካረጋጋ በኋላ የቤቱን ባለቤት 2 ዲናር ሰጠውና ይሄው እስካሁን ላለው እንካ፣ ላደርነበት፣ ወደፊት ደግሞ ለሚያድርበት ለሚበላው ወጭ ካለ ከዚህ ባለ ስመጣ መልሼ የሚያስፈልገውን አድርግለት፣ እኔ እከፍላለሁ አለ። አይደለም አያውቀውም እኮ ታውቃላችሁ። ዘመዱ አይደለም፣ ጓደኛው አይደለም፣ ሰው ነው። ሰው ስለሆነ ብቻ ሰው ክቡር አይደለም። ችግሩ እኮ አሁን እኛ ክብራችን ጥለን ነው። ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦሙ ልብ ወተመሰሉ ሙየ።
ሰው ክቡር ሳለ አላወቀም። ልብ እንደሌላቸው አእምሮ እንደተነሳቸው የሚበሉትን እሳር እንጂ ፊት ለፊት ያለውን ገደል እንደማያውቁት እንስሳ መሰለዋል። ምን ማለት? ኧረ ከዛም አልፎ አውሬ ሆኗል ሰው። እንስሳ እኮ እናንተ የሚበላውን ይፈልጋል። ከዛ በኋላ እናንተ እንደፈለጋችሁት አርዳችሁ ብትበሉት ጠምዳችሁ ብታርሱት ምን ችግር አለበት? እንስሳ የተሻለ ነው አይደል? ሰው አውሬ ሆኗል። አውሬ አውሬ እንኳን አውሬን አይበላም። በጣም ከባድ ነው። ቆም ብለን ካላሰብን በስተቀር ምዕመናን የመጣንበትን ካልተረዳን በስተቀር ክብራችን ምን ያክል ነው? ከፍጥረታት ሁሉ እኮ የፍጥረት ጉልላት የተባለው ሰው እኮ ነው። የእግዚአብሔርን መልክ ይዞ የተፈጠረው ሰው ብቻ ነው። መላእክት በእግዚአብሔር ተፈጥረዋል። የእግዚአብሔርን መልክ ይዘው ግን አልተፈጠሩ። ሰው በእግዚአብሔር ተፈጠረ። የእግዚአብሔርን መልክ በአምሳሉ በአርአያው ተፈጠረ። ግን ስራችን እግዚአብሔርን አይመስልም ምዕመናን። ስለዚህ የእግዚአብሔርን መልክ የያዘ እግዚአብሔርን ስራ መስራት አለበት። እንዲህ አይነት ደግ ርኅሩህ የሆነ ምሕረት የሚያውቅ አዛኝ የሆነ ሰው ይሄን ምስኪን ከወደቀበት አነሳና የሚያስፈልገውን አድርጎ ወደ ፈለገበት ሄደማ። የእግዚአብሔር ልጆች ያ የወደቀው የሰው ልጅ ነው። ማን ነው? ንገሩኝ ሁላችሁም። አዳም ነው የወደቀው። የቆሰለው አዳም፣ ደሙ የፈሰሰው አዳም ነው። በእግረ አጋንንት ተረግጧል። ምበላ ከእግዚአብሔር ሕግና ትእዛዝ ወጥቷል። ለ7 ዓመት በገነት በተድላ በደስታ ሲኖር ምንም ነገር ሳይጎድልበት እግዚአብሔር በገነት ያለውን በሙሉ ፈቅጄልሃለሁ፣ ከአንዷ ክፉውንና በጎውን ከምታስለየው ከዚህ ከዕፀ በለሱ ቀጥፎ እንዳትበላ፣ በበላህ ጊዜ ግን ሞትን ትሞታለህ። ይህን ቃል ጠበቀ። ለ7 ዓመት የብርሃን ልብስ ለብሶ የምድር ሁሉ ገዥ ሆኖ ዛሬ የሚያስፈሩን አጥንታችን የሚሰብሩ በመርዛቸው የሚነድፉን በሙሉ ከእባብ ጭምር እንኳን ሳይቀር በአዳምና በሔዋን እግር ስር ሄደው ይንበረከኩ ነበር። ታውቃላችሁ? አንበሳ ከአዳም እግር ስር ተንበርክኮ እነሆ ወፈርኩ፣ ሰባው፣ የፈለከውን አድርግ፣ አይ ምን አደርጋለሁ አንበሳ ብያለሁ ብሎ ስም እየሰጠ ይሸኛቸዋል። የሰው ክብር የዚህን ያክል ነበረ። ፍጥረት ሁሉ የሚመረከክለት፣ መላእክቱ ሁሉ የሚረጋሉ፣ የሚታዘዙለት፣ የሚራዱት እኮ ነው የሰው ልጅ ምዕመናን። እስኪ እንዳው ክብራችን ተመልከቱት። ምድር ለማን ነው የተዘረጋው? ንገሩ፣ መልሱ እናንተ ለእኛ። ምድር ለማን ነው የተዘረጋው? ሰማይ ለማን ነው የተዘረጋው? እጽዋቱ፣ አድሪቱ፣ አትክልቱ ይሄ ሁሉ ለማን ነው? ለሰው እኮ ነው። እግዚአብሔር ልጆች፣ ሰማይ ላይ ያለችው ፀሐይ ለማን ነው የምታገለግለው? ለሰው። እንስሳዎቹ ለማን ነው የሚያገለግሉት? ለእኛ እንደፈለግን እንድናደርግ ማለት። ይህን ሁሉ ያደረገ ገና ከመፈጠራችን በፊት ከእሁድ እስከ ዓርብ 3 ሰዓት በሙሉ ለሰው የሚያስፈልገውን በእነዚህ ቀናት ፈጥሮ መጨረሻ ላይ ትልቁን እንግዳ የሰው ልጅ በክብር ፈጠረ። መድኃኒዓለም ስሙ ይክበር ይመስገን። አላማስኩሩት ያከበረን የሁላችን አምላክ። ስለዚህ እንደዚህ ከብሮ ሳለ የሰው ልጅ በራሱ ተዋረደ። ከ7 ዓመት በኋላ ሕግ ለወጠ። የእግዚአብሔርን ሕግና ትእዛዝ ረሳ። የዲያብሎስን ድምፅ ሰማ። ወንጌል ለወጠ። አሁን ወንጌል የሚለውጡ ሰዎች መጥተዋል። ቋንቋ የሚቀይሩ ሰዎች መጥተዋል። ምን እውነተኛውን ወንጌል የሚያጣምሙ ሰዎች መጥተዋል። የቀደመችዋን ይዛችሁ ካልሄዳችሁ በስተቀር መውደቃችሁ እንደሆነ አይቀርም። ስለዚህ ወደቀ። የወደቀው አዳም ነው። ይኸውላችሁ ካህኑ አይቶ ገለል ብሎ ሄደ የተባለው እነ መልከጼዴቅ መጡ። ዝም ብለው ገለል ብሎ አይደለም የሄዱ፣ መስዋዕት አቀረቡ። ግን ደግሞ ምንም ዋጋ የለም። ሌዋውያን መጡ። እስከ እነ ቀያፋ ያሉት በሙሉ የላም፣ የጊደር፣ የወይፈን፣ የእንስሳት ደም አፈሰሱ መስዋዕት። ምንም ግን ከበሽታችን አልተፈወስንም።
የ5500 ዘመን በጨለማ ውስጥ ሰው ተዋጠ። እንደወደቀ ነው። የሚያክመው አልተገኘም፣ የሚያነሳው አልተገኘም፣ ደሙን የሚጠርግለት አልተገኘም፣ የሚያረጋጋው አልተገኘም። የሰው ልጅ በእግረ አጋንንት እየተረገጠ ነው ወድቆ። ሳምራዊ የተባለው የድንግል ማርያም ልጅ መድኃኒዓለም ኢየሱስ ክርስቶስ መጣ ከሰማይ ወደ ምድር። አመስግኑ። ክብርና ምስጋና ለመድኃኒዓለም። አያችሁ፣ ከውድቀታችን ሊያነሳ እሱ ከሰማይ ወደ ምድር መጣ። ኃያል ወልድ ፍቅር ሳበው። በፍቅራችን ነው የተሳበው። ምን የሚወደድ ፍቅር አለን ምዕመናን? ምንም አይነት የሚወደድ ፍቅር ሳይኖረን መድኃኒዓለም ግን ወደደን። እስኪ አመስግኑት። ክብርና ምስጋና ለመድኃኒዓለም። ወደደን። ስለዚህ የወደደን አምላክ መጣና እሱ ሙቶ እኛ በሕይወት እንድንኖር አለን። ቅዱስ ኤፍሬም ዘዚአነ ሞተ ነሣ ወእንቲአሁ ሕይወተ ወሀበነ ይላል። የእኛን ሞት ወስዶ የበደልን እኛ፣ ያጠፋን እኛ፣ የተሳሳትን እኛ፣ ሕግ የጣስን እኛ፣ ያፈረስን እኛ፣ ነገር ግን ይህን ሁሉ ካሳ መድኃኒዓለም ኢየሱስ ክርስቶስ ቀራንዮ አደባባይ ላይ ራቆቱን ተሰቅሎ በችንካር ተቸንክሮ የሾህ አክሊል ከራሱ ላይ አቀዳጅተውት በታላቅ ስቃይ ከአይምሯችን በላይ በሆነ የእኛን ዕዳ መድኃኒዓለም ከፈለ። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ከውድቀታችን ያነሳ እና መድኃኒዓለም ኢየሱስ ክርስቶስ ምን አለው ለሰውየው? እሺ ከነዚህ ከሦስቱ ለወደቀው ሰው ባልንጀራው ማን ነው? የትኛው ነው ባልንጀራው? ምዕመናን፣ ካህኑ ነው? ሌዋዊው ነው? ሳምራዊ ነው? ንገሩኝ በአንድ ድምፅ። ማን ነው? ወዳጁ ማን ነው? ምሕረት ያደረገለት ማን ነው? ማን ነው ባልንጀራው አለው። ምሕረት ያደረገለት ነው አለ። አንተም እንደዛው አይደል? መጀመሪያ ሕግ ፈጽም በሕይወት ትኖራለህ። አሁን ደግሞ ባልንጀራ ለመሆን የእውነተኛ ወዳጅ ከሆን ምሕረት አድርግ፣ እንደዚህ አድርግ። ለሰዎች ዘንድ ለሰዎች ራራ። የሰዎችን እድገት ከፍታ እንጂ የሰዎችን ውድቀት አትፈልግ። እውነተኛ ወዳጅ ማለት ነው ምዕመናን። እስኪ እናንተ በየመስሪያ ቤታችሁ በየጎረቤታችሁ ባልንጀራችሁ ማን ነው? ከማን ጋር ነው የምትበሉት? ከማን ጋር ነው የምትጠጡት? ከማን ጋር ነው የምትወጡት የምትወርዱት? እውነተኛ ባልንጀራ አለ ወይ? እውነተኛ ጓደኛ አለ ወይ? እውነተኛ ወዳጅ አለ ወይ? እውነተኛ ወዳጅ መድኃኒዓለም ኢየሱስ ክርስቶስ ነው። ስሙ ይክበር ይመስገን። እሱ ወዳጃችን ነው። አንድ የሀገር ገዥ ንጉሥ ነው አሉ። ከጎረቤቱ ሀገር ጋር ተጣላ። የሰማችኝ ነው? የሰማችኝ ነው አይደል? ዝም ስትሉ ግን ያላችሁ አይመስለኝም። እስኪ አመስግኑት እግዚአብሔር። ምንም ጥርጣሬ የለውም። ክቡር አባታችን ያሉበት ወንጌል በሰፊው የሚነገርበት ቦታ ላይ ወንጌል አሰሙን ብዬ ሳይሆን እንዳው መኖራችሁን ለማረጋገጥ ነው። እና የአንድ ሀገር መሪ ንጉሥ ከጎረቤት ሀገር ጋር ተጣላና ጦርነት ተጀመረ እና ያው የጦር መሪዎች የተባሉት በሙሉ ተሰባስበው በዚህ ወጥተን በዚህ ገብተን እዚህኛው ቦታ ይዘን ጥላት በዚህ ይመጣል፣ እኛ በዚህ እንጠብቅና ከኋላ መተን እናጠቃለን የሚል የጦርነቱን ስልት ነድፈው ጨርሰው ወደ ጦርነት ሜዳ ሲሄዱ ጠላት በተባለው ቦታ አይደለም የሚመጣው። ከኋላቸው መጥቶ ወታደሩን እርምት አድርጎ ጨርሶ አሸነፋቸው። አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ተደጋገመ። ብዙ ወታደር እያለቀ ነው። ከዚያ በኋላ የአገሪቱ መሪ ንጉሡ ምን አለ? አመራሮቹን ሰበሰበና እዚህ የምናቅደውን እቅድ ለጠላት አውጥቶ የሚሰጥ ሰው አለና ፈልጋችሁ አግኙታል። የሰማችሁ ነው ማለት? አዎ፣ ብዙ ወረኞች አሉ እኮ አይደል? የሀገር ጉዳይ አውጥተው የሚሸጡ፣ የቤተ ክርስቲያንን ጉዳይ አውጥተው የሚሸጡ፣ ራሳቸውን የሚሸጡ አለ አይደል? ራሳቸውን ለገበያ ያዘጋጁ፣ በገንዘብ የሚገዙ ሰዎች፣ ራሳቸውን ለጨረታ ያዘጋጁ ሰዎች አሉ። ስለዚህ ይሄ ሰው አለ፣ ሰላይ አለ፣ እዚህ ጆሮ ጠቢ፣ በጣም ያስጠላል እኮ ቋንቋው አለ። እሱን ፈልጉ አለ ንጉሡ።
እሺ አሉ፣ ፈለጉ። ወረኛውን አገኙት። አግኝተነዋል። ምን ይሆን ንጉሥ? 40 ይገረፋል በአደባባይ አለ። ስንት ይገረፋል? 40 ንገሩኝ። 40 ይገርፈዋል። ለሰው መቀጣጫ መሆን አለበት። አንተ ወደዚያ ተጨነቁ። እነዚያ አቅምና አምጤ የተባሉ ሰዎች ተጨነቁ። ኧረ እንደው ንጉሥ ይላል። ምንድነው? አላገኛችሁትም? አልደረሳችሁበትም? የተፈጠረውን ነገር ንገሩኝ። ምንድነው? አይ ማግኘት አግኝተነዋል፣ ግን ወሬ ስታቀብል የነበረችዋ ሴት ናት አሉ። ምንድናት? ሴት። ምንድናት? ሴት። ያው ሴት ያው ሰው አይደል? ስለዚህ ምን አስጨነቃችሁ? አምጧት፣ በሕዝብ መካከል ትገረፋለች፣ እርቃኗን ሆና። አይ ችግሩ እሱ አይደለም ማለት እና ምንድነው? ወሬ ስታቀብል የነበረው ያንተ እናት ናት አሉት። ማናት? እናት። በቃ ያን ጊዜ ምን ይደረግ? ያንተ እናት ናት። ይህን ሁሉ ስታደርግ የነበረ ይህን ሁሉ ወታደር ያስጨረሰች፣ በጭካኔ ብዙ ደም ያስፈሰሰች ያንተ እናት ናት። ስለዚህ ምን እናድርግ? እንግረፋት አሉ። ኧረ እናቴን እንዳትነኳል። እሺ እንዴት እናድርግ? ሕጉ ይፈጸማል አለ። ሕጉ ይፈጸማል። እሺ ሕጉ የሚፈጸም ከሆነ እናትን እንገርፋለን። እናቴንማ እንዳትነኳት። ምን ይሁን? ይሄ እውነተኛ የእናቱ ልጅ ነው። እውነተኛ ልጅ እናቱን የሚወድ ለእናቱ የሚያዝን ለእናቱ የሚራራ ደግሞ ሕግ የማይጥስ ያወጣውን ትእዛዝ መመሪያ ተፈጻሚነት እንዲኖረው የሚያደርግ ነው። እንዴት እንደተፈጸመ ታውቃላችሁ? ሰዎች የሚገረፉበት ቦታ ሄደና ልብሱን አውልቆ ና በል ግረፈኛ። ማን ነው ያጠፋው? ንገሩኝ፣ ማን ነው ያጠፋው? እናቱ አጠፋች። ሕጉ መፈጸም አለበት፣ መመሪያ ነው። ስለዚህ እናቴ ደግሞ በፍጹም መነካት የለባትም። አሁን ምን ይደረግ? መጣችሁ እኔን ትገርፋላችሁ። ራቁቱን ሆነና ግረፉኛል። ሌላውን ሰው እንደምትገርፉት ነው የምትገርፉኝ። ያን ባታደርጉ ንጉሥ ነው ብላችሁ ብትራሩ ግርፋቱ ወደ እናንተ ይዞራል። እየተራረፉ 40 ገረፉት ንጉሥ። ይገርማል። ስለ እናቱ እንዲህ አይነት ደስ አይነት መድኃኒዓለም እንዲህ እኮ ነው ያደረገው። የተሳሳትነው እኛ፣ ከዲያብሎስ ጋር ህብረት ያደረግነው እኛ። መድኃኒዓለም ኢየሱስ ክርስቶስ ደግሞ ያን ሕግ ከፈጸመ የሰው ልጅ እንደሚሞት ተናግሯል። ስለዚህ ምንም ጥቅም ስለሌለ የሰው ልጅ ሞት ራሱ መድኃኒዓለም የእኛን ዋጋ ለመክፈል መጣና ተገረፈ። እንዳውም በስርዓቱ 40 ግርፋት አይደለም እመን። በሕጉ የሚገረፍ ሰው አይሰቀልም፣ የሚሰቀል ሰው አይገረፍም። ግን ሊያስገርፍ የሚችል ስራ የበደለ ሰው አለ፣ ሊያሰቅል የሚችል ስራ የሰራ ሰው አለ። የሁሉንም ዋጋ መድኃኒዓለም ኢየሱስ ክርስቶስ 666 ጊዜ ተገረፈ። ያሳዝናል። ከዛ በኋላ ራቁቱን ቀራንዮ አደባባይ ላይ ሰቀሉት። የቻሉትን አድርገው ወደ መቃብር አወረዱት። ነገር ግን እሱ በታላቅ ኃይልና ስልጣን ሞትን ድል አድርጎ ተነሳ። ልል ብላችሁ እግዚአብሔርን አመስግኑ። ሞትን ድል አድርጎ ተነሳ። ለዚህ ነው ሰላምታችን የሆነ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን ማለት ክርስቶስ በታላቅ ኃይልና ስልጣን ተነሳ ማለት። ይኸውላችሁ ክርስቶስ እንዲህ ዋጋ የከፈለው መድኃኒዓለም በታላቅ ኃይልና ስልጣን እውነተኛው ወዳጅ፣ እውነተኛው አጋዥ፣ እውነተኛው መሪ፣ እውነተኛው ዘመድ መድኃኒዓለም ኢየሱስ ክርስቶስ ዋጋ ከከፈለ በኋላ ግን ሞት ይዞ ሊያስቀረው አልቻለም። በታላቅ ኃይልና ስልጣን ሞትን ድል አድርጎ ተነሳ። ብዙ አይነት ትንሣኤዎች አሉ ምዕመናን፣ ብዙ አይነት እንደው በቀላሉ እንደው ወደ 5 አይነት ትንሣኤ ብነግራችሁ፣ የመጀመሪያው ትንሣኤ የታምር ትንሣኤ ይባላል። ቶሎ ቶሎ ብዬ ልጨርስ። የመጀመሪያው ትንሣኤ የምን ትንሣኤ ንገሩ ሁላችሁ በማለት የመጀመሪያው ትንሣኤ የታምር ትንሣኤ ይባላል። ይሄ የታምር ትንሣኤ የሚባለው አስነሻለሁ ከተነሳ በኋላ መልሶ ደግሞ ይሞታል። አልዓዛርን ኢየሱስ ክርስቶስ አስነሳው። ትንሽ ከቆየ በኋላ መልሶ ሙቷል። ሌሎቹም በስቅለቱ ዕለት ብዙ
ከ6,600 ዝቅ ከ500 ብቅ የሚሉ ብዙ ሰዎች ተነስተዋል። ተነስተው ከጣማን ካስተማሩ በኋላ እውነት እንደገለጡ በኋላ በታምራት የተነሱት መልሰው ሙተዋል። የታምራት ትንሣኤ የሚባለው ይሄ ነው። ሁለት ነገር ያለው ነው። አስነሽ ያለው ሞት አለበት። ሁለተኛው ትንሣኤ የድንግል ማርያም ትንሣኤ ነው። የማን ትንሣኤ አልኋችሁ? የድንግል ማርያም አስነሽ አለባት። አዎ መድኃኒዓለም ኢየሱስ ክርስቶስ በኃይሉ አስነሳት። ስሙ ይክበር ይመስገን። ተነሳች። ሞት ግን የለባትም። እንደና አልዓዛር መልሳ አልሞተችም። በሶስተኛው ቀን እንዳውም በክብር አረገች። አመስግናት ይችላልና በደንብ አመስግናት። በደንብ የተለየ ነው። አያችሁ የተአምር ትንሣኤ እንደ የሌሎቹ ተራ ሰዎች የተባሉት ሰዎች በተአምር የሚነሱት ሰዎች መልሶ ሞት ሲኖርባቸው፣ ድንግል ማርያም ግን የለባትም ሞት። አረገች፣ ተነሳች። ከተነሳች በኋላ በክብር አሳረጋት መድኃኒዓለም። ማን ይችላል? ማን ይችላል? እግዚአብሔር የተመሰገነ ይሁን። በክብር አሳረጋት ማለት ሶስተኛው ትንሣኤ የጌታ ትንሣኤ ነው። እንደነገሯችሁ የጌታ ትንሣኤ አስነሽን የለውም፣ መልሶ ሞት የለበትም። አለቀ። የተነሳው በራሱ ኃይልና ስልጣን ነው። ለዚህ ነው ክርስቶስ ተንሥአ እሙታን። ክርስቶስ ከሙታን ተለይቶ በታላቅ ኃይልና ስልጣን ተነሳ። ሰይጣንን አሰረው፣ አዳምን ነፃ አወጣው። ከሰላም ከእንግዲህ ወዲህ ከዛሬ ጀምሮ ሰላም ሆነ አለ። የሰላም አምላክ ሰላሙን አወጀለት። ስሙ ለዘላለም የተመሰገነ። ለእያንዳንዳችሁ ሰላም ይስጠናል። አራተኛው ትንሣኤ ልቦና ነው። ትንሣኤ ልቦና ያለው ነጭ ለብሶ ነጭ ተጎናጽፎ በቀኙ ይቆማል። በመጨረሻ ትንሣኤ ልቦና የሌለው ዋጋ የለም። ሌላኛው ትንሣኤ ዘጉባኤ የሚባለው ነው። ልብ አድርጉ። ያ ማለት መጨረሻ የሰው ልጅ በሙሉ ይነሳል። አውሬ በላ ውሃ ወሰደው ምን አለው ይነሳል። ይሄ ትንሣኤ ሁለት ነገር የያዘ ነው። ዘለሐሳርና ዘለክብር ነው። ሰዎች ይነሳሉ። ወደ መከራ የሚሄዱ አሉ፣ ወደ ክብር የሚሄዳሉ። በቀኝና በግራ ይቆማሉ። የአባቴ ቡሩካን ኑ ይላቸዋል ወዳጆቹ። በቀኝ እንድንቆም አምላካችን እግዚአብሔር ይርዳን፣ ያግዘን። እውነተኛ ወዳጅ በዚህ መልኩ እኛን መጨረሻችን ምን መሆን እንዳለበት የነበረብንን ዕዳ መጥቶ ከከፈለ በኋላ እንዴት መኖር እንዳለብን፣ ርኅሩህ መሆን እንዳለብን፣ አዛኝ መሆን እንዳለብን፣ ታጋሽ መሆን እንዳለብን ተማሃሩ እምኔ እስመ የዋህ አነ ወትሑት ልቤ ይላል። ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና። ስለዚህ እሱ መምህራችን ነው መድኃኒዓለም ኢየሱስ ክርስቶስ። እውነተኛ ወዳጅ የሆነህን ነው። ስለዚህ እውነተኛ ወዳጅ የሚባለው ምሕረት የሚያደርግ ነው፣ ይቅርታ የሚል ነው፣ ሰዎችን የሚወድ ነው፣ የወደቁትን የሚያነሳ ነው። ዛሬ የተሰበሰብንበት ዋናው ትልቁ ዓላማ ይሄ ግዙፍ የሆነ ታላላቅ ተአምራት የሚደረግበት ቤተ መቅደስ ቤተ ክርስቲያን የተመሰረተበት ቀን ነው። እንኳን ደስ አላችሁ ምእመናን። ያው